አድማጮቻችን ከሐራምቤ ሬዲዮ 98.7 የሰኔ 2 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። በጸጥታ ችግርና መሰል ወቅታዊ ስጋቶች ሳቢያ በኢትዮጵያ የመጠለያ ቀውስ እየተባባሰ ስለመሆኑ፣ ክልሉ ለሃይማኖትና ማህበራዊ ተቋማት የመሬት ይዞታ መመሪያ ስለማውጣቱ፣ የዓለም የምግብ ፕሮግራም በኢትዮጵያ ከ3 ሚሊዮን በላይ ለሚሆኑ ዜጎች ሰብአዊ ድጋፍ እያደረገ መሆኑን ስለመግለጹ ከሀገር ቤት፣ የአፍሪካ ፍርድ ቤት ታንዛኒያ ለግድያ ወንጀል የምትጥለውን አስገዳጅ የሞት ቅጣትና ስቅላት እንድትሽር ትዕዛዝ ስለመስጠቱ ከአፍሪካ፣ ኢራን ከአሜሪካ ጋር መልእክት መለዋወጥ አለማቆሟን ስለማስታወቋ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። በጸጥታ ችግርና መሰል ወቅታዊ ስጋቶች ሳቢያ በኢትዮጵያ የመጠለያ ቀውስ እየተባባሰ መሆኑ ተገለጸ። በኢትዮጵያ የመጠለያ የመሬትና የንብረት ምላሾችን የሚያስተባብሩ ሰብአዊ ድርጅቶች የተራዘመ መፈናቀል፣ የጸጥታ ችግር፣ የአየር ንብረት ለውጦችና ከፍተኛ የገንዘብ እጥረት የሀገሪቱ ዋና የዝናብ ወቅት ከመግባቱ በፊት በመቶ ሺዎች የሚቆጠሩ ሰዎችን ለአደጋ እያጋለጠ መሆኑን አስጠነቀቁ። የሰብአዊ ድርጅቶች በተያያዘው ግንቦት ወር ላይ ይፋ ባደረጉት የ2026 ሁለተኛው ዙር የቅድመ ዝግጅት ግምገማ ትግራይ፣ አፋር፣ አማራ፣ ኦሮሚያ፣ ሶማሌና ቤኒሻንጉል ጉሙዝ ክልሎች ውስጥ ከፍተኛ ትኩረት የሚሹ ሰብአዊ ቀውስ ያለባቸው አካባቢዎች መሆናቸውን ለይተዋል። ለዚህም በመጠለያ ሁኔታዎች ማሽቆልቆል፣ በተፈናቃዮች ማዕከላት መጨናነቅ፣ በደህንነት ስጋቶችና በሰብአዊ አገልግሎቶች ላይ ያሉ ክፍተቶችን በምክንያትነት ጠቅሰዋል። ሪፖርቱ እንደሚያመለክተው መፈናቀል፣ የአየር ንብረት ለውጥና የሀብት እጥረት በኢትዮጵያ ያሉ ተጋላጭ ማህበረሰቦች ላይ ተጽዕኖ ማሳደራቸውን ቀጥለዋል። አብዛኞቹ ተፈናቃዮችም አሁንም በቂ መጠለያና መሰረታዊ ቁሳቁሶች በሌሉባቸው ካምፖችና የጋራ መጠለያ ማዕከላት ውስጥ ይኖራሉ። በግምገማው መሰረት በትግራይ ክልል ከፍተኛ ትኩረት የሚሹ በርካታ አካባቢዎች በሰሜን ምዕራብና በማዕከላዊ ዞኖች ውስጥ እንደሚገኙ የገለጸው ሪፖርቱ በተመሳሳይ በአማራና አፋር ክልልም ባለው የጸጥታና የአየር ንብረት ለውጥ ሳቢያ ከፍተኛ ሰብአዊ ጫናዎች ስላየሉ ትኩረት ሊደረግባቸው እንደሚገባ ሪፖርቱ አመላክቷል። ክልሉ ለሃይማኖትና ማህበራዊ ተቋማት የመሬት ይዞታ መመሪያ ወጣ። የኦሮሚያ ክልል መሬት ቢሮ ለተለያዩ ሃይማኖታዊ፣ ማህበራዊ እንዲሁም ኢኮኖሚያዊ አገልግሎቶች የሚውሉና ህጋዊ የባለቤትነት የይዞታ ማረጋገጫ ሰነድ ወይንም ካርታና ፕላን ለሌላቸው የከተማ መሬቶች የህጋዊነት ማረጋገጫ ሰነድ ሊሰጥ መሆኑን አስታወቀ። የክልሉ መሬት ልማት ቢሮ ለ23ቱ ከተማ አስተዳደሮችና ለ21ዱ የዞን የመሬት መምሪያዎች ስራ ላይ እንዲውል በላከው መመሪያ አጽድቋል። መመሪያው በውስጡ ካካተታቸውና ህጋዊ የይዞታ ማረጋገጫ ሰነድ እንዲሰጣቸው ቢሮ ከወሰኑ የከተማ መሬቶች መካከል ለጋራ ጥቅም የሚውሉና እንደ ጥምቀት፣ ዋቄፈና እንዲሁም እሬቻን የመሳሰሉ ሃይማኖታዊና ባህላዊ ይዘት ያላቸው ህዝባዊ የአደባባይ በዓላት የሚከበሩባቸው መሬቶች ይገኙበታል። በተጨማሪም የአትክልትና ፍራፍሬ ምርት፣ የእንስሳት ማደለቢያና እርባታ፣ በወጣቶች፣ በሴቶች፣ በመምህራን፣ በከተማ ነዋሪዎች እንዲሁም በሌሎች ሰዎች ተይዘው ያሉ የህብረት ስራ ማህበራት ህጋዊ የባለቤትነት ማረጋገጫ ሰነድ ከሚሰጣቸው መካከል መሆናቸውን በመመሪያው ተገልጿል። እነዚህ አካላት ህጋዊ ባለቤትነት ማረጋገጫ ሰነድ የሚሰጣቸው የክልሉ መንግስት ያስቀመጠውን መስፈርት ካሟሉ ብቻ ነው ሲል መመሪያው ደንግጓል። የዓለም የምግብ ፕሮግራም በኢትዮጵያ ከ3 ሚሊዮን በላይ ለሚሆኑ ዜጎች ሰብአዊ ድጋፍ እያደረገ መሆኑን ገለጸ። በኢትዮጵያ በተለያዩ ምክንያቶች የምግብ እጥረት ያጋጠማቸውንና ለረሃብ አደጋ የተጋለጡ ከ3 ሚሊዮን በላይ ለሚሆኑ ዜጎች ሰብአዊ የምግብ ድጋፍ እየሰጠ እንደሚገኝ የዓለም የምግብ ፕሮግራም አስታወቀ። ድርጅቱ ይህንን የገለጸው በትናንትናው ዕለት በአዲስ አበባ በስካይላይት ሆቴል የዓለም የምግብ ደህንነት ቀንን አስመልክቶ በተዘጋጀው የምክክር መድረክ ላይ ነው። በመድረኩ ላይ እንደተጠቆመው በዓለም አቀፍ ደረጃ በየዓመቱ 866 ሚሊዮን ምግብ ወለድ በሽታዎች የሚከሰቱ ሲሆን 1.5 ሚሊዮን ያህል ሰዎች ደግሞ ህይወታቸውን ያጣሉ። ኢትዮጵያም ደህንነቱ ባልተጠበቀ ምግብ ሳቢያ ተጠቂ ከሆኑ ሀገራት አንዷ መሆኗ ተገልጿል። በመርሃ ግብሩ ላይ ንግግር ያደረጉት በኢትዮጵያ የዓለም ምግብ ፕሮግራም የአቅርቦት ሰንሰለት ኃላፊ ክላራ ሲልቫ ድርጅቱ የሚሰጠው የምግብ እርዳታ ከብሔራዊና ከዓለም አቀፍ የጥራት ደረጃዎች ጋር የተጣጣመ መሆኑን ለማረጋገጥ ከፍተኛ ኢንቨስትመንት እያደረገ እንደሚገኝ ገልጸዋል። የድርጅቱ እቅድ ከተለመደው የምግብ ስርጭት ባለፈ የረሃብን ዋና መንስኤዎች ወደ መፍታት መሸጋገሩን የገለጹት
ኃላፊዋ ከ2026 እስከ 2030 በአዲስ መልክ እንደተቀረጸ የተነገረለት ስትራቴጂካዊ እቅድ በኦሮሚያ፣ ሶማሊያና ትግራይ ክልሎች ላይ እንደሚያተኩር አስታውቀዋል። የግብርና ቢዝነስ ኩባንያዎች ግብዓቶቻቸውን ከታክስ ነጻ እንዲያስገቡ የሚያስችል ረቂቅ አዋጅ ተዘጋጀ። የግብርና ቢዝነስ ኩባንያዎች ለራሳቸው የሚያስፈልጓቸውን የግብርና ግብዓቶች፣ መሳሪያዎችና ተሽከርካሪዎችን ከታክስ ነጻ እንዲያስገቡ የሚያስችል ረቂቅ አዋጅ መዘጋጀቱ ተገለጸ። ይህ አዋጅ በኋላ ቀር የግብርና አሰራር ተወስነው የቆዩትን አነስተኛ አርሶ አደሮችን፣ አርብቶ አደሮችንና ከፊል አርብቶ አደሮችን ወደ ዘመናዊ ተወዳዳሪ የንግድ ስርዓት ለማሸጋገር ያለመ መሆኑ ተገልጿል። ረቂቅ አዋጁ አርሶ አደሮች መሬታቸውን፣ እንስሶቻቸውንና ጉልበታቸውን ወደ ካፒታል በመቀየር የኩባንያው ባለቤት እንዲሆኑ ያስችላል ተብሏል። በተጨማሪም የግብርና ቢዝነስ ኩባንያ አባላት ያመረቱትን የግብርና ምርት ሲሸጡ ወይም ከኩባንያው በሚያገኙት የትርፍ ክፍፍል ላይ የገቢ ግብር እንደማይከፍሉ በአዋጁ ተጠቅሷል። ሆኖም ግን ከኩባንያው ከሚያገኘው ገቢ ላይ በግብር ገቢ አዋጁ መሰረት ግብር ይከፍላል። የሚኒስቴሮች ምክር ቤት ባካሄደው 55ኛው መደበኛ ስብሰባ ላይ አዋጁ ላይ ከተወያየና አስተያየቶችን ከጨመረበት በኋላ ወደ ሕዝብ ተወካዮች ምክር ቤት መርቶታል። ዘገባው የቲግቫ ኢትዮጵያ ነው። የምግብ ስርዓትና የስርዓተ ምግብ ምክር ቤትን የሚያቋቁም ረቂቅ አዋጅ ተዘጋጀ። ከመቀንጨርና ከስርዓተ ምግብ መዛባት ጋር ተያይዞ የሚከሰቱ ዘርፈ ብዙ ችግሮችን ለመቀነስና ለማጥፋት ያግዛል የተባለ ረቂቅ አዋጅ ቀርቦ ውይይት እየተደረገበት መሆኑ ተገለጸ። የህዝብ ተወካዮች ምክር ቤት ግንቦት 27 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ ላይ ተወያይቶ ለዝርዝር እይታ ለጤና ማህበራዊና ስፖርት ጉዳዮች ቋሚ ኮሚቴ መምራቱ ተነግሯል። ለፓርላማው የቀረበው ይህ ረቂቅ አዋጅ የመቀንጨር ችግር አሳሳቢ ደረጃ ላይ መድረሱን የሚያመላክት ሲሆን ሁኔታው በዚህ ከቀጠለ ዜጎችን ለጤና ችግሮች፣ ለፈጠራ ችሎታና ለትምህርት አቀባበል ማነስ እንደሚዳርግ ተብራርቷል። በ2018 ዓ.ም ይፋ በተደረገው የጤና ስነ ህዝብ ዳሰሳ ጥናት መሰረት በኢትዮጵያ 40% ህጻናት የቀነጨሩ መሆናቸው፣ 18% ደግሞ ክብደታቸው ከሚጠበቀው በታች መሆኑ ተመላክቷል። በአሁኑ ወቅትም በስራ ላይ ያለው አምራች ኃይል 67% ያህሉ እድሜው ከ5 ዓመት በታች በነበረበት ወቅት የቀነጨረ እንደነበርም ረቂቁ ያስረዳል። በመሆኑም በረቂቅ አዋጁ ማንኛውም ኢትዮጵያዊ የምግብና የስርዓተ ምግብ ዋስትናው የመረጋገጥ የስርዓተ ምግብ አገልግሎት የማግኘት መብት እንዳለው ይደነግጋል። የአፍሪካ ፍርድ ቤት ታንዛኒያ ለግድያ ወንጀል የምትጥለውን አስገዳጅ የሞት ቅጣትና ስቅላት እንድትሽር ትዕዛዝ ሰጠ። የአፍሪካ ፍርድ ቤት ታንዛኒያ ለግድያ ወንጀል የምትጥለውን አስገዳጅ የሞት ቅጣትና ስቅላት እንድትሽር ትዕዛዝ ሰጥቷል። ፍርድ ቤቱ በሰጠው ውሳኔ አስገዳጅ የሞት ቅጣት ታንዛኒያ ካጸደቀችው የአፍሪካ የሰብአዊና የሕዝቦች መብቶች ቻርተር ጋር የሚጋጭ ነው ብሏል። በቻርተሩ የተረጋገጠውን በሕይወት የመኖር መብት ጨምሮ መሰረታዊ የሰብአዊ መብቶችን የሚጥስ እንደሆነ ተገልጿል። በታንዛኒያ ማረሚያ ቤቶች ውስጥ ቅጣታቸውን የሚጠባበቁ 7 የሞት ፍርደኞች በሕይወት የመኖር፣ የሰብአዊ ክብር፣ ፍትሐዊ ዳኝነት የማግኘት፣ የህግ ውክልና የማግኘትና ጉዳያቸው በአስቸኳይ የመታየት መብቶቻቸው ተጥሷል በማለት 3 የተለያዩ አቤቱታዎችን አቅርበዋል። ፍርድ ቤቱ ተከሳሾቹ ያቀረቡትን የካሳና ከእስር የመፈታት ጥያቄ ውድቅ ቢያደርግም አስገዳጅ የሞት ቅጣትና በስቅላት መገደል እንዲሻር ያቀረቡትን ቀዳሚ አቤቱታ እንደተቀበለ የአመልካቾቹ ጠበቃ አማኑኤል ሱድ ገልጸዋል። ዚምባብዌ ለአፍሪካ ሲዲሲ $1 ሚሊዮን ለመለገስ ቃል መግባቷ ተገለጸ። ዚምባብዌ አስቸኳይ የኢቦላ ምላሽን በስራ ላይ በማዋል ለአፍሪካ ሲዲሲ $1 ሚሊዮን ለመለገስ ቃል መግባቷ ተገልጿል። የውጭ ጉዳይ ሚኒስቴር አሞን ሙርቢራ የገንዘብ ድጋፉ የዚምባብዌን ፓን አፍሪካ እሴቶችና የአፍሪካን ማህበራዊ ደህንነት ለመደገፍ ያለባትን ህገ መንግስታዊ ግዴታ የሚያንጸባርቅ ነው ብለዋል። ይህ በእንዲህ እንዳለ ሀገሪቱ ሁሉንም የክትትል ስርዓቶች በስራ ላይ ያዋለች ሲሆን በመግቢያ በሮች ፍተሻዎችን በማጠናከር የጤና ባለሙያዎችን በበሽታው አያያዝ ዙሪያ እያሰለጠነች ትገኛለች። የአፍሪካ ሲዲሲና የዓለም ጤና ድርጅት አስቸኳይ የህዝብ ጤና አዋጅ ያወጁ ሲሆን በኮንጎ ዲሞክራሲያዊ ሪፐብሊክ በበሽታው ተይዘዋል ተብለው የተጠረጠሩ ከ1000 በላይ ሰዎችና 220 ሞቶች ተመዝግበዋል። በሌላ በኩል ኡጋንዳ 19 ተጠርጣሪዎችና 2 ሞቶችን ሪፖርት ማድረጓና 10 ሌሎች የአፍሪካ ሀገራትም የበሽታው ስርጭት ስጋት ውስጥ መግባታቸው ተነግሯል ሲል ስፑትኒክ ዘግቧል። ኢራን ከአሜሪካ ጋር መልእክት መለዋወጥ አለማቆሟን አስታወቀች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ሀገራቸው ከአሜሪካ ጋር መልእክት መለዋወጥ አለማቋረጧን ተናገሩ። ቃል አቀባዩ በጋዜጣዊ መግለጫ ላይ ይህንን ቢሉም የመልእክት ልውውጡ መቀጠል አለመቀጠሉን አላረጋገጡም። አክለውም የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር ሞሺን ናቅቪ ከ2 ቀናት በፊት ቴህራን የመጡት ንግግሮች እንዲቀጥሉ ለማገዝና ከድርድሩ ጋር ያሉ ጉዳዮችን ለመነጋገር ነው ብለዋል።
ፓኪስታን በአሜሪካና ኢራን መካከል በሚደረገው ድርድር ውስጥ ቁልፍ ሚና ትጫወታለች። ናቅቪ ወደ ቴህራን የሄዱት የፓኪስታኑ መሪ ለኢራኑ ጠቅላይ መሪ ሞጁታባ ሀሚኒ የተላከ ደብዳቤ ይዘው ነበር። አንዳንድ የኢራን መገናኛ ብዙኃን ከሳምንት በፊት እስራኤል በሊባኖስ የምታደርገውን ድብደባ በመቃወም ቴህራን ከዋሽንግተን ጋር የመልእክት ልውውጧን አቋርጣለች በሚል ዘግበው ነበር። ቴህራንና ዋሽንግተን የተኩስ አቁም ካደረጉ እንደ አውሮፓውያን አቆጣጠር ከሚያዝያ 8 ጀምሮ የመልእክት ልውውጥ እያደረጉ መሆናቸው ሲገለጽ ቆይቷል። ሚያዝያ 11ና 12 የሁለቱ ሀገራት ልዑካን በኢስላማባድ ተገናኝተው ውይይት ማድረጋቸው ይታወሳል። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። በጸጥታ ችግርና መሰል ወቅታዊ ስጋቶች ሳቢያ በኢትዮጵያ የመጠለያ ቀውስ እየተባባሰ ስለመሆኑ፣ ክልሉ ለሃይማኖትና ማህበራዊ ተቋማት የመሬት ይዞታ መመሪያ ስለማውጣቱ፣ የዓለም የምግብ ፕሮግራም በኢትዮጵያ ከ3 ሚሊዮን በላይ ለሚሆኑ ዜጎች ሰብአዊ ድጋፍ እያደረገ መሆኑን ስለመግለጹ ከሀገር ቤት፣ የአፍሪካ ፍርድ ቤት ታንዛኒያ ለግድያ ወንጀል የምትጥለውን አስገዳጅ የሞት ቅጣትና ስቅላት እንድትሽር ትዕዛዝ ስለመስጠቱ ከአፍሪካ፣ ኢራን ከአሜሪካ ጋር መልእክት መለዋወጥ አለማቆሟን ስለማስታወቋ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ አራምቢ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።